ሰዎቹ በዛይት በአፈርን ተፈውሰናል ብሎ ብዙ ሰዎች ተናግረዋል። እሺ እኔ በዛይትም አይደለም በአፈርም አይደለም በማየት ተፈውሻለሁ። ገርማ አምና እውነቴ ነው። እዚህ መሰክር ያለው ከዚሁ ጋር አብሮ ስለሚሄድ ነው አሁን ደግሜ የምናገረው ማለት ነው። እዛ ጋር ከገብርኤል ወደ ታች በእግር እየመጣው እዚህ አካባቢ በጣም ቆሞ ለመሄድም ከለከለኝ። ለምሳሌ እዚህ አካባቢ ሰዎቹ ኩላሊት ይላሉ። እኔ ስላላየው ኩላሊት አልልም፣ ምክንያቱም በመሳሪያም አላየውም በምንም አላየውም። ስለዚህ እዚህ ጋር ነው ብዬ ነው የሚያልፈው። እና ምንድነው የኛ ቸርች ያለ አይደለም እኔ ይሄንን ምን አስጨነቀ ብዬ ቀጥታ ስመጣ በሩ ሁሉ ዝግ ነው፣ ፕሮግራም ቀን አይደለም። እዚህ ጋር ለምንድነው ውሃ ጎርፍ ወደዚህ እንዳይገባ በመዳበሪያ ሸራ አፈር ተሞልቶ እዚህ ጋር ተደርድሮ ነበር። እሱ ላይ እዚህ ጋር እኮ ይፈውሳል እምነት ነው እንጂ የሚፈውሰው ብዬ እውነቴ ነው እንደቆምኩ ምንም የለም በሽታ የሚባል ነገር እውነት ምንም በዛው ክብር ስጡ ለንጉስ። በሽታ የሚባል ነገር የለም እስከ ዛሬ ድረስ የለም። ምን ቅድም ብያለሁ ምንም ይሁን እኔ ስሙም አላውቅም። እና ሌላው ደግሞ ምንድነው እዚህ ቤት እውነቴ ነው አቤ ሲያስተምር እኔ በቃ እሱም በማየት ይፈውሳል። እውነቴ ነው እሱ የሚያስተምረው ግልጹ መጽሐፍ ቅዱስ ቃል ነው፣ የእግዚአብሔር ቃል ነው። እምነቴ ያድናል ይላል አይደለም እንደ መጽሐፍ ቅዱስ እኮ እምነት እኛ እኮ ከቤት ስንመጣም አምነ ነው የምንመጣው እንጂ ዝም ብለን አይደለም። ቸርች ገብተን እንደ ሌላ ጊዜ አሳልፈን እንመጣለን ብለን አይደለም። እኔ ራሴ እንደዛ ብዬ ነው መጣው። ተፈውሼ እመጣለሁ፣ ቃሉን ሰምቼ እመጣለሁ፣ በረከትም የሚያስፈልገኝ ነገር ሁሉ አግኝቼ እመጣለሁ፣ በየነገር ሁሉ አግኝቼ እመጣለሁ ብዬ ነው እኔ የምመጣው። ብዙ ሰዎች ከዚህ በፊትም በመጽሐፍ ቅዱስ በእምነት ድኗል እየተባለ ብዙ ጥቅሶች አሉ። እኛም እኮ ዛሬ ተረኞች ስለሆነን በእምነት እየተፈወሰን እግዚአብሔር ይመስገን። ዘይት ምናምን ብዙ እንግዲህ ሰው አፈር ይሄ እኛ ያለንበት አፈር የለም ለምን አልፈወሰን? ይሄ አፈር ለምንድን ነው የምንወዘው? ዘይት እዛ የለም ለምንድን ነው ይሄ ዘይት የሚፈወሰው? ምክንያቱም ከሱ ጋር ያለው እግዚአብሔር ለኛም ይሰማል። በእምነት በመምጣታችን እየተፈወሰ ነው። ብዙ ነገር እኔ ዝርዝሮችም አልተናገርኩ እንጂ በብዙ ነገር ተፈውሻለሁ። ይሄ ቤት የእግዚአብሔር ቤት ነው። ይሄን ለመናገር ነው።